ባባ ክፍል አድርገን ባባይ የማን ልጅ ነው ውስጥ ያስተኛሽው? ጓደኛዬን ላገኛት ነው ብዬ ሄጃል ነበር። በእናት ያጎቷ ለቅሶ ደረሰባትና ክፍለ ሀገር ልሄድ ነው አንቺ ጋር አቆይልኝ አለች። ያው እኔ እንኳን እናንተ ካለንበት ሁኔታ አንፃር አልቀበልም ልላት ነበር። ግን የምትሄድበት ክፍለ ሀገር ደግሞ ጦርነት ምናምን አለው መሰለኝ እና ልጁን እዛ ድረስ ይዘሽው ሂጂ ማለት ደበረኝ። እኔ ስለእቴ አዲስ ነገር ትነግሪኛለሽ ብዬ ስጠብቅ ጭራሽ አንቺ ሰው ልጅ ይዘሽ ትመጫለሽ? ውሽ ናቲ ምንም ሳይገባ አትውቀሰኝ። እሱንማ በደንብ እያየሁት እኮ ደግሞ ሰላም እዛ ሆና እኔ እዚህ ዝም ብዬ አርፌ የምቀመጥ ነው እንደ ይመስልህ? ትንሽ ብቻ ታገሰኝ። ታገስ ጊዜ ሲኖረኝ እኮ ነው የምታገስሽ። እንኪ እስኪ ተመልከችው። በሁለት ቀን ውስጥ እኮ ብሩን ካላኩላቸው እህቴ እንደሚገሏት ነው የጻፉት። ጭራሽ አሁንም አንቺ ታገስ ትይኛለሽ? አያረጉትም አልኩ አይደለም። እንኳን መግደል ጫፏን አይነኳትም። ይኸውልሽ ቤቲ እህቴን በፉከራ አይደለም የምታድኛት በተግባር እንጂ። ጭራሽ አንቺ የሰው ልጅ አትበለኝ። በቃ ያለህበትን ጭንቀት ተረድቻለሁ አይደለ? ከአቅሜ በላይ አትሁንብኝ። አድናት አለው አልኩ አድናት አለው ካላስ ማስብበትን እዚህ ጊዜ አትሻማኝ፣ አታጨናንቀኝ። ጭራሽ ካንቺን ብሶ ትቆጫለሽ። እኔም አንቺና ምን የጂና አጥፊ አልቀመጥም። እንደምንም ብዬ እህቴን አድናታለሁ እኮ ታዲያ ቤቲ ምን ሆነሽ ነው? ስልክ ስደውል አታነሽም? ልጄ እንድታሽው ሄደሽ ጠፍቷል። ኧረ ልጅህ ነው እንዴ? ልጄ ጠፍቷል እያልኩሽ አሁንም ትቀልጃለሽ? የት ልጅ መስሎኝ እኮ ነው። አሁን ለሱ ጊዜ የለኝም። ቆይ ልጅህን ይሄን ያህል ከወደድከው ለምንድን ነው የሰው ልጅ አሳልፈህ ለአውሬ የምትሰጠው? ልጄ ጠፍቷል እያልኩሽ አሁንም ትቀልጃለሽ? ይሄ ልጅ ይጥፋና እነግርሻለሁ። ምን ልታደርገኝ ነው? ልገለኝ ነው? ቆያ እኮ ከገደልከኝ። ለማንኛውም ግን ልጅህን ላገናኝ። የልጅህን ድምጽ ስማው። አባ ልጄ ሄሎ። እኔ ያልከሰማው ይበቃሃል። ምን ለማድረግ እየሞከርሽ ነው? ቆይ ይሄ ፕራንክ ምናምን የምትይው ጨዋታ ከሆነ እኔ አይመቸኝም። ነፍሴ በድንጋጤ ልትወጣ ነበር። ባይሆን ይዘሽው ነኝ። ጨዋታ አልከው? እንግዲያውስ የጨዋታውን ማስጀመሪያ ልንገርህ። እህቴን ትመልሳታለህ፣ ከዛ ልጅህን እልክልሃለሁ። ምንድን ነው የምታወሪው? ስለ ሰላም ነው እያወራሁ ያለሁት። ሰላም የቷ? ሰላም ደጀኔ። በረሃ ላይ ያሰቃያችኋት ያላችሁት ሰላም እህቴ ነች። አንቺ ማንስ? ነገርኩህ እኮ እህቴን ጫፏን ሳይነኳት ካላመጣህልኝ ልጅህን ቆራርጬ ነው እሺ ቢሮ ምልክልህ። እሺ አሁን እደውላለሁ። እባክሽ ልጅ አንድ ነገር እንዳይሆን። የልጅህ ህይወት ባንተ ውሳኔ ነው። እህቴን መልስልኝ፣ ልጅህን ትወስዳለህ። ካላስ እሺ ብያለሁ፣ ተስማምቻለሁ። ስማ ደግሞ በእኔ ዙሪያ የጅል እንቅስቃሴ ያደርጋለሁ ብትል ልጅህን በገዛ እጅህ እንደገደልከው ቁጠረው። እሺ? አረ ምንም አላደርግም። ምንም። ሄሎ ወይኔ ልጄ። በአስቸኳይ ቢሮና ብሩክ እፈልጋለሁ።
እንዴት ነህ ትለኛለህ እንዴ? ይኸው በአንተ ሰይጣናዊ ሐሳብ ልጄ ሞት አፋፍ ላይ ቆሟል። ምን ሆነ ነው? ምንድን ነው የተፈጠረው? ሰላም መመለስ አለበት። መለስ? ለምን ነው የምትመለሰው? ልጄ ስለታገተ ነው። እስቲ አስረዳኝ፣ አልገባኝም። ልጄ ታግቷል እኮ ነው የምልህ፣ አሰማኝም? ልጄ ታግቷ አንተ ማብራሪያ ትጠይቀኛለህ? ያንተም ልጅ እኮ የኔም ልጅ ማለት እኮ ነው። ግን ማን ያገተው? ቤቲ። ቤቲ ደግሞ ማነች? ለምን ነው ኪሩ የምታግተው? ቤቲ ባለፈው አረብ ሀገር እሄዳለሁ ብላኝ ተዋወቅኳት ያልኩህ ልጅ። ታዲያ ከሰላም ጋር ምን አገናኛቸው? እህቷ ነኝ ነው የምትለው። ኧረ ተወኝ በእናትህ፣ በጭንቀት ጭንቅላቴ ሊፈነዳ ነው። ቤታቸው እኮ ሄጄ ነበረ። ቤቲ የምትባል ሴት ግን አላገኘሁም። ቆይ ወይ እህቷ እንዳለች ሄጄ ላጣራ እንዴ? እንዳታደርገው። ልጄ ታግቶ አንተ ላጣራ ትለኛለህ? በአንተ ንዝዳንለት ልጄ አንድ ነገር ቢሆን አጠፋለሁ። አረጋጋው ሞጌ፣ በቃ ምንም ነገር አልሞክርም። ገና ለገና ከሰላም የምታገኘው ገንዘብ እንዳይቀር ነዋ። አባቴ ይሙት፣ እኔ እንደዚህ አላሰብኩም። አባቴ ይሙት ስል ታዲያ ልጄ በህይወትና በሞት መካከል ሆኖ አንተ ላጣራ ትለኛለህ? ቆይ አንተ ልጅ ቢሆን ምን ታደርጋለህ? ለነገሩ እንዴት ይገባል? ልጅ የለህ፣ የልጅ ፍቅር አታውቅ። መጣሽ? ስልክ ላውራ። ሄሎ ኬሮድ የለም አሁን ማለት እየተጫወተ ነው ውጪ። እንዲችል ላይ የምትለው ነገር ምንም ደስ አይለኝም። በልጄ ቀልድ አላውቅም። እሱን ደግሞ ታውቃለህ። አሁን ቶሎ ይዘው ና። እሺ አሁን አምጧለሁ። ሄሎ፣ ይቅርታ የደላለው ስልክ አልሰራም ሲለኝ ቀጥታ ወደ አንተ ደወልኩ። በጣም ይቅርታ። እንኳን ደወልክ። ሻጭና ገዢ ፊት ለፊት ተገናኝቶ ሲያወራ መልካም ነው። ደላላ ሳይገባበት ጥሩ ነው። ለዚያው ነው። አዎ፣ በእርግጥ ካለውበት ችግር አንጻር ነው። ተቻኩያቻኮልኩ አይደል? በጣም ይቅርታ። ችኮላውማ ካንተ ከመጣ ጥሩ ነው። ደላላው ሲያጣድፈኝ የሆነ ነገር ያለ መስሎኝ ነበረ። አያይ፣ እሱ አይደለም። እኔ ነኝ ያለውበትን ችግር ስነግረው በአስቸኳይ እንዲጨርስልኝ ፈልጌ ነው። ታዲያ አሁን ምን ልታዘዝ? ሁሉንም ፋይል በእጄ ይዣለሁ። ከቻልክ አሁን ተገናኝተን ብንጨርስ በጣም ደስ ይለኛል። መልካም፣ በቃ መጣው። እሺ፣ በቃ አሁን እመጣለሁ። እሺ፣ በጣም ነው የማመሰግነው። እሺ ወንድሜ። እሺ ሄሎ፣ ይሄ ሁሉ ሚስኮል በሰላም ነው? ኬሮድ ታግቷል። እባክህ። ምን ታግቷል ስትል? ታግቷል ነዋ። የሆነች ልጅ ወስዳብኛለች። እባክህ አንተ አትቀልድ። እንዴት እቀልዳለሁ? አሹ በልጅ ይቀልዳል እንዴ? ሌቦች ናቸው። ቆይ ምን አድርግ ነው የሚሉት? አንተ ጋር ያለችውን እህቷን ወስደንባት ነው። እባክህ እሷን ካልመለስን እንገልብሃለሁ ነው የምትለኝ። የትኛዋን ነው? ሰላምን ብር የጠየቅንባት። እቺ ኤልቤስ የወንድሜ ልጅ አንድ ነገር ይሁንና እዘለዝልሻለሁ። ተው አሹ እባክህ ተዋት። ምንም እንዳታረጋት እባክህ። እሺ አንተ ምንም አታስብሽ። እንዴት ነሽ? ሰላም ነው። እንዴት ነህ? ይቅርታ ብዙ ካስጠበቅኩሽ መሰለኝ። አይ ምንም አይደል። እንደውም እኔ ካለውበት ችግር አንጻር በጣም አቻኩያለሁ። ይቅርታ ነው ወንድም። አረ ችግር የለም። ግን የሆነ ቦታ ማቀ መሰለኝ። ያው ቢሮ ብዙ ሰው ስለሚመጣ በአጋጣሚ ተዋውቀን ሊሆን ይችላል። እኔ ራሱ ማቀህ እየመሰለኝ ነው። መርካቶ ሱቅ አለህ እንዴ? እኔ አይ የለኝም። ታዲያ የት ነው ማቀህ? እኔ ዓለም ላይ 5 ሰዎች አሉ ይባላል የሚመሳሰሉ። ከ5ቱ አንዱን አግኝቼ ሊሆን ይችላል። አዎ ልክ ነህ። እኔም እንደዛ ነው የተሰማኝ። እሺ ወደ ጉዳዩ እንግባ። ለምንድን ነው ግን ቤቱ የሚሸጠው? እኔስ እናቴ አስጨንቃኝ ነው ወደዚህ ከተማ ካልገባው ብላ። የሁለታችንም ጭንቀት ነው አይደል የሚባለው? ያንተማ ቤት እስከ መሸጥ ከደረሰ ጫን ያለ ነው እንጂ የኔ ከዛ ይከፋም ነው። ደላላው እኮ ጫፍጫፉን ነግሮኝ ነበረ። ያው የደላላ ወሬ ብዙም ስለማይመቸኝ ነው። ካንተ እውነቱን ልስማው ብዬ እኮ ነው። ያው ደላላው እንደነገረ እህቴ ታግታብኝ ለማስመለስ ነው። ገንዘቡ በጣም ያስፈልጋል። ኦ በጣም ይቅርታ። በዚህ መልኩ ባንገናኝ ደስ ይለኝ ነበረ። ሌላ አማራጭ ግን ለምን አትፈልግም? በጭራሽ ምንም ጊዜ የለኝም። አይ ያው
ችግርህን ተጠቅሜ እኮ ግፍ እየሰራው እንዳይሆን ብዬ ነው። አይ አረ እንደዛ አታስብ። እንደውም የእህቴን ነፍስ እንዳዳንክልኝ ነው የምቆጥረው። ምንም ግፍ አልሰራህም። ቢያንስ አንድ የቃል ስምምነት እናድርግ። ምን? እኔ አሁኑኑ ብሩ በአካውንት አስገባልሃለሁ። ይህ የእውነትህን ነው? አዎ፣ ያው ለመተማመኛ እንዲሆን አንተ ሙሉ ሰነዱንና ውክልናውንም ትሰጠኛለህ ለኔ። አረ ምንም ችግር የለውም። እየፈለግከውን ማድረግ ትችላለህ። አይ ያው የቃል ስምምነቱን እንደጨረስን ቤቱንም ነገ ከነገ ወዲያ ላይ ገንዘብ ካገኘህ መልሰህ ቤትህንም መውሰድ ትችላለህ። ሌላ አማራጭ እንኳን የለኝም። ምናልባት እህቴ ከተመለሰች ተረጋግቼ ሳስብ ወይ ሌላ አማራጭ ይኖረኝ ይሆናል። ችግር የለውም። በፈለግኩ ሰዓት ብሩን ባገኘ ሰዓት መመለስ እችላለሁ። እኔ ላንተ ቤቱንም ካሰብኩ በላይ ጥሩ ሰው ነው። ይቅርታ ግን ቤት አልወሰድኩም። እቤት አንድ እንግዳ አለ። ቤቱን መሸጤ እንድታቅ ስላልፈለኩ። ቤት ውስጥ ሌላ ሴት አለ እንዴ? አግብተህ ከሆነ ወይ ዋሽተኸኝ እንዳይመች። አረ በጭራሽ። ይኸው ያላገባሁበትን ሰነድ እዚህ ላይ ማየት ትችላለህ። መልካም በቃ እሺ። ለማንኛውም ቤት እንግዳ ምናምን ነገር ካለ እስከሚወጣ ድረስ ቻገሳለሁ። ችግር የለውም። እሺ ወንድሜ፣ በጣም ነው አመሰግናለሁ። መቼም አዲስ ነገር ይዘህ መሆን አለበት የደወልከው። አሁን ደውዬላችኋለሁ። እህትሽ እየተመለሰች ነው። ጥሩ እርምጃ ነው። የሚያዋጣህን የመረጥከው። ልጄ እንዴት ነው? ምግብ ካለመብላቱ ውጪ ደህና ነው። ወይኔ ልጄ፣ እሱ እኮ እንጀራ አይበላም። የሚጠይቀው ነገር ካልተሟላለት አልበላም ነው የሚለው። እባክሽ ብር ልላክና የሚፈልገውን ነገር ግዢለት። ታው እንጂ ለምን ታዲያ መታተጎርሰው? ቀለኛ። እንደውም እንጀራ በሚጥሚጣ ነው የምሰጠው። እባክሽ ልጁ ምን አደረገሽ? ዝም በል እባክህ፣ አታለቃቅስብኝ። እናንተ ደላሎች በዚህ በቀጣፊ ምላሳችሁ እኛን ከሞቀ ቤታችን አስወጥታችሁ አንዴ በበረሃ በባህር እዛ በረሃብ ስትቀጡን፣ አሁን የናቅከው እንጀራ በሚጥሚጣ ምኞታችን ነበር። እሺ ቤቲ ምን ሆነሽ ነው? እሱ እኮ ህፃን ልጅ ነው። አሁንም እኮ ሰላም እየመጣች ነው ስላልከኝ ነው ይሄንንም ሰጠው እንጂ አልሰጠውም ነበር። ወይኔ ልጄ፣ ምን ጉድ ውስጥ ነው የከተትኩ። እሺ አንዴ እንዲበላ ላናግረው። ታናግረዋለህ። መጀመሪያ ግን የእህቴን ድምፅ አሰማኝ። እንደማልችል እያወቅሽ መንገድ ላይ ናቸው። ኔትወርክ ያስቸግራሉ እኮ። ሲሰራልህ ደውልልኝ። ያኔ ልጅህን ድምፅ ትሰማለህ። እሺ ሄሎ ሄሎ፣ ቤቲ። ወይኔ ልጄ፣ አንተ ቆይ አማሃል እንዴ? እንዴት መጣሽ? እንዴት መጣሽ? ስልክህን አላነሳ ስትለኝ ልጅ የሆነ ነገር ሆኗል ብዬ ነው ደንግጬ የመጣሁት። ቆይ ምንድነው ችግር? ለማንኛውም አሁን ተነስ ነው ይዘውና። ይቅርታ ውዴ፣ ልጃችን ታግቷል። ምን? እየቀለድክ መሆን አለበት። እየቀለድክ ነው አይደለ? ትንሽ ጊዜ ብቻ ስጠኝ፣ እኔ ራሴ አስመልሷለሁ። የምርህን ነው? ምን ማለት ነው ታግቷል ማለት? ቅድም አይደለ እንዴ እኔ በእጅ ይዤ የመጣሁት? አዎ አንቺ ካመጣሽው በኋላ የሆነች ልጅ መታ ወሰደችው። ምን ማለት ነው? ማናት እሷ? ማን ስለሆነች ነው ቆይ የኔን ልጅ ይዛ የምትሄደው? እሷማ እህቷን እባክሽ፣ ማለቴ ከእኔ ጋር ተጣልታ በስራ ምክንያት ምናምን። አንቺ ብቻ ተረጋጊ እንጂ ማለት ነው። እኔ የምትፈልገውን ነገር ሰጥቻት ልጄን አመጣለሁ። እንዲህ ነችና እንዴት ነው የተናናቅነው? እባክህ ቆይ የት ነው ያለችው? አላውቅም። የት ነው ያለችው? እሺ ስልኳን ስጠኝ። እኔ ጨርሷለሁ እባክሽ። በእልህ ልጃችን አንድ ነገር እንዳይሆን እንዳትጨርሰው። እሱ ልጄ ምንም አይሆንም። የኔ ልጅ ምንም አይሆንም። የሆነ ነገር ልታደርገው ብትሞክር እንኳን ስጋዋን በጣጥሽ ለጅብ ነው የምሰጥላት። እሺ ተረጋጊ በቃሽ። አሁን አንቺ ወደ ቤት ሂጂ። እንዴት ነው የምረጋጋው? ልጄን ሳሊዝ እንዴት ነው የምሄደው? እኔ ይዤው እመጣለሁ አልኩሽ እኮ። ይዘው ትመጣለህ? እዚህ መሆንሽ የበለጠ ነገሩን ያባብስብኛል። ተነሽ ውዴ፣ አንቺ አሁን ወደ ቤት ሂጂ። ተነሽ እሺ በይኝ እባክሽ። ጥሩ። ሰላም የታለች? ናቲ በጭንቀት ልፈነዳ ነው። በአላህ ንገረኝ። ማወቅ ከፈለግክን ከቪዲዮ ማየት ትችላለህ። ይህን ማየት አቅመዋለህ?
ቆይ ምን ስትይ ያሰብሽው ሰላሜ? ቆይ ቤትስ ምን አሉ? እነሱ መቼ አወቁና? እንዴ ናቲ፣ ይሄንማ መደበቅ አንችልም። ስልክ አላነሳላቸው ስትል እኮ ለእኔ ሁሉ እየደወሉ ነው። እንዴት ነው ማልደብቃ? አክስቴ ይህንን ቪዲዮ ብታይ በእግሯ ቁማ መሄድ የምችል ይመስላል? በዛ ላይ ታውቃለህ አባትየው ታማሚ ናቸው። ይህንን ቪዲዮ ቢያዩ እዛው ነው ደርቆ ቢቀሩት። ልክ ነህ፣ ከባድ ነው። ቢሆንም ግን ሁሉም ዘመድ አዝማር ሰምቶ የድርሻው የሚወጣ ተሎ መክፈል እንችላለን እኮ። አይ እኔ ለእነሱ ተናግሬ የማይሆን ጣጣ ውስጥ አልገባም። እኔ ራሴ እወጣዋለሁ። ምን ልታደርግ ወንድሜ? መቼም የቅርብ ጓደኛ ነህ። ከእኔ የተደበቀ ሀብት የለክ። ቤቱን እሸጠዋለሁ። ኧረ ባህል ላይ የማይሆን ነገር አትናገር። እንዴ አንተም አኗር፣ እስኪ ንገረኝ፣ ይሄ ቤት ከሰላም ነፍስ ይበልጣል? በጭራሽ። ሰላምን በምንም ነገር አላወዳደራትም። ግን ዘመድ አዝማድ እያለን ሁሉም የድርሻው ነው ተወጥቶ ብር ማዋጣት እየቻለ እንዴት ቤቱን ሽጬ ሜዳ ላይ ወደቅ ትለኛለህ? እንግዲህ 10 ያደጋግምብኝ። የቤተሰብ መናገሩን ጉዳይ እርሳው። እኔ አስቤ የጨረስኩት ጉዳይ ነው። በዛ ላይ የወረቀቱም ስራ አልቋል። ምን? ተው ግን ናቴ፣ ከቀልብ ሆን። አንተ የጉዳዩ ክብደት ምንም አልገባህም። እስኪ እንካ ተመልከተው የላኩልኝ ሜሴጅ። እንዴ 2 ቀን? እንዴት ነው በ2 ቀን ገንዘቡን ሰብስቤ ከቤተሰብ የምሞላው? ቆይ ሀቢቲ ግን ብር የላትም? ምን ማለት ነው ደግሞ እሱ? ገንዘቧ ፍቅረኛዋ ጋር እንደሆነ አታውቅምና ነው? ትጠይቀው። ለዚህ ካልሆነ ለመቼ ነው? ሀሳቡ ቢኖራት ታነሳልኝ ነበር። ሲጀመር ለእሷ ብዙ እንግዳ አልሰጣትም። ማ ሀቢብቲ? ይህንን ማመን አልችልም። ድሮም አንተ እኔም ማመን አትፈልግም። ተው እንጂ ናቴ፣ ስለ ሀቢብቲ ደግነት በደጋገምክበት አፈማ እንደዚህ አትበል። እኔም እንዳንተው ነው የገረመኝ። ታውቃለህ፣ ምንም እያገዘችኝ አይደለም። ጭራሽ ብላ ብላ የሰው ልጅ ነው ቤት ድረስ ይዛልኝ የመጣችው። ቆይ ግን ምን ተባብላችሁ ነው? ዝም ብላ ቦታውን ያውቀዋለሁ ለእኔ ተወው ትለኛለች። እንዴ እኮ መጀመሪያም ብያለሁ፣ ሀቢብቲ ዝም የምትል ሴት አይደለችም። እስኪ ንገረኝ፣ በባዶ ሜዳ ተስፋ ምን ያደርጋል? ማን ሞገስ ልሻገተው? ቆይ ሀቢብቲ ትምጣና እውነቱን ማወቅ አለብኝ። ሀቢቢ ወይ ምንድን ነው ድንገት ደውለህ ካላገኘሁሽ ስትለኝ እኮ ነው የመጣሁት። በሰላም ነው? አንቺ ራስሽ ካላገኘሁ ብለሽ የምትጨቀጭቀኝ ልጅ ዛሬ እኔ ላገኘሽ ስልሽ ኩራት መሆኑ ነው? ያለሁበትን ሁኔታ እያወቅህ አይደል እንዴ? ምኑን ነው የማውቀው? አንድ ከቤት ጠግባ ወንድ ተከትላ ለወጣች ሴት ነው እንደዚህ የምትሆኝ? እንዴት ነው እንደዚህ የምትናገረው? እሷ ለራሷ ታግታ ህይወቷ አደጋ ላይ ነው ያለው። ምን ታግታ? ታዲያ ለምን አልነገርሽኝም እንዴ? ምንም ሳትነግሪኝ ስለምንድን ነው የምትቆጭኝ? እኔ ተወኝ በእናትህ፣ ለራሴ ጭንቅ ውስጥ ነበርኩኝ። አንተም ቢሆን ድንገት ደውለህ አሁን ነው ካላገኘሁሽ ያልከኝ። ቆይ ማን ያገታት? ምን አድርጎ ነው የሚሏችሁ? ገንዘብ አምጡ ነው፣ ሌላ ምን ይላሉ? ቦርሳ ይዛ አስባበት ነው የወጣችሁ አላልሽኝም ነበር እንዴ? እነዚህ ቀጣፊ ደላሎች አረብ ሀገር እንወስድሻለን ብለው አታለው ከቤት አስወጧት። እነዚህንማ ሰብስቦ ማቃጠል ነው። ማቃጠል ብቻ። አሁን ታዲያ ምን ይሻላል? ቤተሰቦቿ ማንም አልመጣም? ማንም አልመጣም። ወንድምም እህትም ማንም አልመጣም? ሀቢቢ ደግሞ መጥፋቷን ሳይሰሙ እንዴት ነው የሚመጡት? ታዲያ እኔ ምን ላግዝ? እናንተ እዚህ ነገር ውስጥ ማስገባት አልፈልግም። እኔ ራሴ እወጣዋለሁ። ስታስፈልገኝ ግን እነግርሃለሁ። በቃ የፈለከኝ ለዚህ ብቻ ከሆነ ልሂድ። በዚህ ሰዓት ራሱ ከቤት መውጣቴ ተገቢ አይደለም። በዚህ ሰዓት እኮ ነው አብሬሽ መሆን ያለብኝ። በቃ እኔም አብሬሽ ቤት ልሂድ። ደስ ይለኛል። ሀቢቲ ምን ነው? ቆይሽ ግን ቆይ እስኪ ስልክ ልደውልላት። ወይ አኗር፣
የት ሄደሽ ነው? እቤት መጣ ነው? አዎ መጥቻለሁ። ስመጣ ቤት የለሽ። እሺ መጣ። እናቲና ሯን ቤት እየጠበቁኝ ነው። በቃ ናቲ ካለ እኔ ልመለሳ፣ ሌላ ቀን እመጣለሁ። አዎ ይሻላል። በዚህ ሁኔታ ብትገናኙ እሱም ሊደብረው ይችላል። በቃ እሺ፣ ቻው። በዚህ ሰዓት ከጎኔ ስለነበርክ ግን አመሰግናለሁ። ግዴታ እኮ ነው እናት። ሂጂ በቃ። እደውላለሁ። እሺ እኔ ቅር ካላለ ሀቤቲን ብቻውን ባወራ ደስ ይለኛል። መቼም ለእኔ ደበቀችኝ ለአንተ አልነግርህም አይደል? ልትነግረኝ ትችላለች። ከኔ አንተን አምና ነው የምነግርህ? ናት ከእምነት አንጻር አትይው። ምናልባት አንተን ፈርታ ያልነገረች ነገር ሊኖር ይችላል። ማንን? እኔም? ሰላምን የሚጠቅም ነገር ጉዳይ ካላት ልስማው። መቼም ያለ ነገር ይህን ያህል ትልቅ ጉዳይ በእኔ ጣሉ አትልህ። ሳስበው አንተ ራሱ አንድ የእሷ ቢጤ ነህ። አሁን ውጭ ወጥቼ ላውራት ወይስ ትወጣልናል? እንደውም ጉዳይ አለኝ። አሁን በወጣ ይሻለኛል። ስማኝ እንጂ አንተ ኪሩን ያገተችው የቷ ናት አላልከኝም እንዴ? አዎ እባክህ። ይኸው የሰላምን ድምፅ መስማት ካልቻልኩ ልጄን አላገናኝህም ብላኝ ድምፁን መስማት አልቻልኩ። አሁን እኮ ሀቢብቲን አግኝቻት ነበር እኮ። ማንም አልሰማም። ቤተሰቦቿ ሁሉ ክፍለ ሀገር ናቸው እኮ ነው ያለችኝ። ምን እያልክ ነው? ታዲያ ልጄን ያገተችው ማለች? እኔም ግራ የገባኝ እኮ እሱ ነው። ከሀቢብቲ ውጭ እኮ ማንም ሴት የለም እኮ ቤታቸው። ቆይ ግን ፎቶ አለ እንዴ? ፎቶ ቆይ እስኪ ቴሌግራም ላይ ስልኳ አለው። ፕሮፋይሏ ጥቅስ ብቻ ነው እባክህ። ሀቢብቲ የማታውቃት የሰላም እህት ቤቲ ማን ነች? ቆይ አንተ ሀቢብቲ የምትላትስ ማን ነች? እቻት ቤቲ የምን ቤቲ ነው የምትለው? ቤቲ የምልህ ራሷ ነች። ምንድን ነው የምታወራው? ወይኔ ምን አይነት ጅሎች ነን እንዴ! ምን ሆነሃል? ቤቲ የምልህ ራሷ ነች። ሰው ተመሳስሎብህ እንዲሆን ሀቢብቲ ልብ አግኝታ እንደዚህ ልታደርግ? እባክህ እንዴት ነው የምትመሳሰልብኝ? እንደውም ደውዬ ድምጿን ላሰማ። ወይኔ በእናትህ ደግሞ የሰላምን ድምፅ ካልሰማው እንዳትደውል ብላኛለች። እስኪ አንተ ደውል። ቆይ እኔ ደውልላታለሁ። ሀቢቢ መልሼ ልደውል? እሺ ራሷ ነች። ወይኔ ብሩክ፣ እቺ ትቀልድብኝ። ሁልጊዜ ማሸነፍ የለም። ገንዘቧን የበላህባት ሀቢብቲ እሷ ከሆነች አሟሟትክን ያሳምረው ወዳጅ። ስለኔ አታስብ፣ ዋጋዋን ነው የምሰጣት። አሁን ይልቅ ምን እናድርግ? ቤቱን በፖሊስ እናስከብበው እንዴ? እንዳታስበው፣ በልጅ አልቆምርም። ሰላም ገብታለች፣ እንቀያየራለን። ካልሆነ ቤት ሄጄ ላምጣው እንዴ? እኔ ምንም ነገር አልፈልግም። ልጅቷ አብድ ነች። ትንሽ እንቅስቃሴ ካየሁ እገለዋለሁ ብላኛለች። አረ ሞጌ ምን ሆነሃል? እንዲህ ተጫውታብን ዝም ልንለው? ነገርኩህ እኮ አንዴ ልጄ ልቀበልና እንደፈለግ ትበቀላታለህ። እስከዛ ግን የተለየ እንቅስቃሴ አደርጋለሁ ብትል ምንም አይነት ርህራሄ አይኖረኝም። ለልጄ ምንም ነገር እንደምሆን ታውቃለህ። አኗር እንዴት ነህ? አቤት ሰላም ነው አለው። ልጁ አልተነሳም አይደለ? ናቲስ? ናቲ ጉዳይ አለ ብሎ ወጣ ብሏል። ይሄ ልጅ ቆይ ውጭ ምን እያደረገ ነው? እባክህ አኗር በመጨረሻ የማይሆን ውሳኔ እንዳይወስን ተከታተለው። ለሱን ያለውለት ግን አንቺ በሰላም ጉዳይ ምን እያደረሽ ነው? ናቲ የሰላምን ጉዳይ ችላ ብሏለች ብሎ ያዘነብሽ ነው። ቆይ አንተም እንደዛ ነው የሚሰማ? በጭራሽ። ምንም እንኳን ከናቲ በላይ ባላቅሽም እንደዚህ እንደማታደርጊ ግን እርግጠኛ ነኝ። ግን አሁን ጥያቄው ምን እያደረግሽ ነው? በነግራችሁ እኮ እቅዴ እንዳታበላሹብኝ ስለፈራው ነው። ተረድቼሻለሁ እኮ ግን እኮ እኔ ናቲን አይደለሁም፣ ወይም የነገርሽኝ ለናቲ አልነግረውም። እኔ የምፈልገው ከአንቺ ከሆነ ሰላም የምመለስ ነው። ጥሩ፣ እንደዛ ከሆነ ታግዘኛለህ። መርሃባ።
ሰላም እንዴት ነሽ እህቴ? ደህና ነሽ አይደል? አልጎዱሽም? ደህና ነኝ እህቴ። እየተመለስን ነው፣ ወደ ኢትዮጵያ ድንበር ገብተናል። የእውነትሽን ነው? አስፈራርቶሽ ከሆነ ንገሪኝ። አዛኝቱን ኢትዮጵያ ገብተናል። እሺ በቃ እህቴ፣ አንቺ ብቻ በሰላም ነይልኝ።